የዘመንህን ቁጥር ሞላዋለሁ እያልን 10 ጊዜ ማወጃችን አዲስ ነገር መስማታችን ሳይሆን የምንታዘዛቸው ጥሩ ስለሆኑን ብቻ አይደለም ማለት ነው። ልጆቼ ናቸውና እንደፈለኩ እናገራለሁ፣ እንደፈለኩ አደርጋለሁ፣ ወደ ፈለኩት አቅጣጫ አመራቸዋለሁ። በጌታ ነው መገሰጽም ማስተማርም ያለብን ማለት ነው። በጋብቻ እንኳን መለኪያ መሆን ያለበት መልክና ቁመና አይደለም። የመጀመሪያው መለኪያ መሆን ያለበት ለጌታ መታዘዝ ነው። የኤፌሶን መልእክት ተከታታይ ትምህርት ከፓስተር ዶክተር ተስፋሁን ሙሉዓለም ጋር። እንደምን አላችሁ በዓለም ዙሪያ ያላችሁ ቅዱሳን የኤፌሶን ጥናት ተከታታዮች፣ በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ዛሬ ጥናታችን ከምዕራፍ 6 እንቀጥላለን። እግዚአብሔር መንፈስ ቅዱስ ይህን ጥናት እንዲመራልን እንዲያስተምረን አብረን እንጸልይ። እግዚአብሔር አባታችንና አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም የቃልህን ፍቺ ብርሃን እንደወትሮው ሁሉ እንድታበራልን፣ ወደ ፈቃድህም ምስጢር እንድታስገባን፣ በሕይወታችን ደግሞ የምንተገብረውን የምናደርገውን ልንታዘዝ የሚገባውን ነገር እንድታሳየን፣ ቃልህም በሕይወታችን ፍሬያማ እንዲያደርገን በኢየሱስ ክርስቶስ ስም እንጠይቅሃለን። ከነገርኳችሁ ቃል የተነሳ ንጹሐን ናችሁ እንዳልከን በጌታ በኢየሱስ ስም የምንሰማው ቃል ኑሯችን፣ መንገዳችን፣ አካሄዳችን ሁሉ እንዲያነጻ፣ ወደ አንተም የበለጠ እንዲያስጠጋን፣ ፈቃድህን የምናደርግበትን አቅምና ጉልበት እንዲጨምርልን፣ ቅዱስ ተጽዕኖ ደግሞ በእኛ ላይ እንዲሆን በኢየሱስ ስም እጸልያለሁ። ለሚሰሙት ሁሉ ጌታ አባት ሆይ ጸጋን እንድታካፍላቸው፣ ጊዜያችን እንድትባርክልን በኢየሱስ ስም እጠይቅሃለሁ። መንፈስ ቅዱስ በጌታ በኢየሱስ ስም ቃልህን በልባችን እንድትዘራ እንጠይቅሃለን። ክብር ሁሉ ለአንተ ይሁን በኢየሱስ ስም። ባለፉት 5 የመጽሐፉ ክፍሎች የእግዚአብሔርን ቃል በመንፈስ ቅዱስ እርዳታ ስናጠና ቆይተናል። ዛሬ ደግሞ ምዕራፍ 6ን እናጠናለን። ይህም ምዕራፍ የምናጠናበት 3 ምክንያት ወይም 3 ዓላማዎች አሉ። አንደኛው የልጆችና የአባቶችን ኃላፊነት ለመረዳት ወይም ወላጆችና ልጆች የሚኖራቸውን መስተጋብር በእግዚአብሔር ፈቃድ እና በእግዚአብሔር መንገድ ለመቃኘት እንዲረዳን ነው። ሁለተኛው አገልጋዮችና ጌቶች የሚመሩባቸውን የግንኙነት መርሆች ለመረዳትና አኗኗራችንንም ከዛ አንጻር መቅረጽ እንድንችል ነው። ሶስተኛው በራሳችን ብርታት ሳይሆን በጌታና በኃይሉ ብርታት እንድንበረታ፣ እንዲሁም ራሳችን በሙሉ በእግዚአብሔር ዕቃ ጦር እንድናስታጥቅ የሚያስፈልጉንን እውነቶች ለመረዳት ነው። ዛሬ ይሄ አዲስ ምዕራፍ ስናይ እንደ መግቢያ የምናየው ባለፈው በዚህ በኤፌሶን ጥናት እንደምታስታውሱት የኤፌሶን ጥናት ላይ መግቢያ ላይ ስንነጋገር የኤፌሶን አጠቃላይ መልእክትን ስንመለከት በሁለት ዋና ዋና ክፍሎች ከፍለን ተመልክተን እንደነበር ደጋግመን ተነጋግረናል። አንደኛው አስተምሮ ነው ብለናል፣ ዶክትሪን፣ ልናውቃቸው የሚገቡ እውነቶችን በተመለከተ ይህም ከምዕራፍ 1 እስከ ምዕራፍ 3 ድረስ ምዕራፍ 1 ምዕራፍ 2 እና 3 አስተምሮ ላይ የተመሰረተ ወይም አስተምሮን ትኩረት ያደረገ እንደሆነ ማለትም መለኮታዊ እውነታዎችን በክርስቶስ ኢየሱስ የተፈጸመውን ያለቀውን ነገር የተደረገልን የሆነውን ነገር የሚናገር እንደሆነ ተመልክተናል። ስለዚህ ኤፌሶንን በአጠቃላይ 6ቱ ምዕራፍ በሁለት ከፍለን ከ1 እስከ 3 ያለው አስተምሮ ነው፣ ዶክትሪን ነው የሚያተኩረው፣ ፎከሱ ዶክትሪን ነው ብለን ተመልክተናል። በሁለተኛ ደረጃ ደግሞ ምዕራፍ 4፣ 5፣ 6 ደግሞ በክርስቶስ ያሉንን ኃላፊነቶች ወይም ደግሞ ለተጠራንበት ጥሪ፣ ለተገለጠልን እውነት፣ ለተቀበልነው ሕይወት፣ ለተደረግንበት መደረግ፣ ለተያዘልን የከበረ ተስፋ፣ ለወንጌል እውነት የሚመጥን ወይም የሚገባ ምልልስ እንዴት መመላለስ እንዳለብን መመሪያን የሚሰጥ መንገድን የሚያሳይ ክፍል ነው ብለናል እና ኃላፊነት ላይ ያተኮረ ነው እና በተደጋጋሚ እንደሚገባ የሚል ቃል ከምዕራፍ 4 ጀምሮ እስከ 6 እናገኛለን። ስለዚህ ለተጠራንበት ጥሪ፣ ለተቀበልነው ሕይወት፣ በክርስቶስ ኢየሱስ ለሆነልንና ለተደረገልን ነገር፣ ለተያዘልን የክብር ፍጻሜ የሚመጥን የሚገባ አይነት ምልልስ እንድንመላለስ የተደረገ ጥሪ ነው። ያ እንግዲህ በዝርዝር እየተዘረዘረ ሲመጣ አሁን ምዕራፍ 6 ላይ ደርሰናል። ምዕራፍ 6 ላይ ደግሞ የምናየው ጥሪ አለ ማለት ነው። ምዕራፍ
1 ከ1 እስከ 3 መግቢያ ሆኖ ባለፈው ያየነው፣ መደምደሚያ ደግሞ ከምዕራፍ 6 ከቁጥር 21 እስከ ቁጥር 24 ላይ እናገኛለን። ይሄ ምዕራፍ 6 ልክ ምዕራፍ 1 ከ1 እስከ 3 የኤፌሶን መልእክት ስለሆነ እንደ ደብዳቤም ስለሆነ መግቢያ ያለው ሰላምታ አለው እና ያ ሰላምታ አለ። ልክ እንደ ደብዳቤ ደግሞ አሁን ምዕራፍ 6 ላይ በዚህ በሚቀጥለው ሳምንት ስናጠቃልል የምናገኘው የመልእክቱ ወይም የደብዳቤው መደምደሚያ መሰናበቻ ቃል እናገኛለን። ምዕራፍ 6ን በ3 ክፍሎች ከፍለን ማጥናት እንችላለን። ለጥናታችን እንዲመች ማለት ነው። ከይዘት አንጻር ወይም ከትኩረት አቅጣጫ አንጻር አውዱን ተከትለን ስንመለከት ምዕራፍ 6ን በ3 ከፍለን ማየት እንችላለን። አንደኛው በልጆችና በወላጆች መካከል ያለ ግንኙነትን የሚመለከት፣ በጌቶችና በአገልጋዮች መካከል ያለንም ግንኙነት የሚመለከት ነው። ልጆች ከወላጆቻቸው ጋር፣ አገልጋዮች ከጌቶቻቸው ጋር የሚኖራቸውን ግንኙነት በተመለከተ የተቀመጠ ነው። ሁለተኛው ምክርና ስለ መንፈሳዊ ውጊያ አቅጣጫ የሚሰጥ ነው። ይህም ከምዕራፍ 6 ከቁጥር 10 እስከ 20 ያለ ነው። የመጀመሪያው ያልኳችሁ በወላጆችና በልጆች መካከል ያለውን ግንኙነት በተመለከተና በአገልጋዮችና በጌቶቻቸው መካከል ያለውን ግንኙነት በተመለከተ የተቀመጠው ምዕራፍ 6 ከቁጥር 1 እስከ 9 የምናገኘው ነው የሚሆነው። ሁለተኛው ስለ ምክርና ስለ መንፈሳዊ ውጊያ አቅጣጫ የሚሰጠን ደግሞ ምዕራፍ 6 ከቁጥር 10 እስከ 20 ነው። መጨረሻ ላይ ምዕራፍ 6 ከቁጥር 21 እስከ 24 ማጠቃለያ ወይም መደምደሚያ ሆኖ እናገኘዋለን። በዛሬው ጥናታችን የመጀመሪያውን ክፍል ነው የምንመለከተው። የመጀመሪያውን ክፍል ማለትም በልጆችና በአባቶች በጌቶችና በአገልጋዮች መካከል ያለውን ግንኙነት የሚመራውን መርህ ወይም ሊመራው የሚገባውን የእግዚአብሔራዊ መለኮታዊ መርህ እንመለከታለን ማለት ነው። ዛሬ የምናየው ክፍል ይሄ ነው። በሚቀጥለው ሳምንት ሁለቱን ነጥቦች ማለትም ሐዋርያው ጳውሎስ ከምዕራፍ 6 ቁጥር 10 ጀምሮ እስከ 20 ድረስ የመከረንን ምክር እና ያሳየንን አቅጣጫ የምንመለከትበት እና የመደምደሚያ መልእክቱን የምናይበት ይሆናል። ዛሬ የመጀመሪያውን ክፍል እንመለከታለን ማለት ነው። ከቁጥር 1 እስከ 9 ያለውን ምዕራፍ 6 ላይ ከቁጥር 1 እስከ 9 ያለውን እንመለከታለን። ይሄ እንግዲህ በጣም ተግባራዊ ቤታችንና ሕይወታችን የሚመራ የየዕለት እንቅስቃሴያችን የሚቆጣጠር እውነት ስለሆነ ሁላችንም ጆሮአችን በደንብ ሰጥተን ለተግባራዊ እርምጃ ደግሞ የልቦናችን ወገብ ታጥቀን ልንሰማ የሚገባን ነገር ነው እና ከእግዚአብሔር ቃል ደግሞ ጥበብን እናገኛለን። በሞኝነት ስንታዘዘው ያ በሞኝነት የታዘዝነው የእግዚአብሔር ቃል ጥበባችን ሆኖ ድልን፣ ፍሬያማነትን፣ ውጤታማነትን፣ ደስታን እና ሰላምን ያመጣልናል። ስለዚህ እዚህ ዛሬ የምንካፈለው እውነት ቀላል ቢሆንም ስንተገብረው ፍሬያማ የሚያደርገን፣ ሰላም የሚሰጠን፣ እግዚአብሔርን በቤታችንና በሕይወታችን ላይ የሚያነግስ ስለሚሆን ይሄን በደንብ ልንሰማው ይገባል። እንግዲህ ቅዱሳን አንዱ ችግራችን ምንድን ነው መሰላችሁ? ብዙ ጊዜ ከባድ የሆኑ ነገሮችን መስማት እንፈልጋለን። ሰምተን የማናውቀውን አይነት ነገር መስማት። አሁን ጥናትም ሲባል በቃ ሰምተን የማናውቀው አይነት እንዲነገረን ነው ብዙ ጊዜ ኤክስፔክት የምናደርገው። ከዚህም የተነሳ አንዳንድ ጊዜ አገልጋዮች እንግዳ ነገር ይዘው ለመምጣት ሁሉ ይፈተናሉ። ለምን? ፍላጎታችን የመስማት ፍላጎታችን አዳዲስ ነገር የመስማት ነገር ስለሆነ። ዋናው ግን ሕይወታችን ውጤታማ፣ ፍሬያማ እና ደስተኛ ከእግዚአብሔር ጋርም ደግሞ የሰመረ አይነት ምልልስ እንዲኖረን የሚያደርገው አዲስ ነገር መስማታችን ሳይሆን እውነትን መረዳታችንና በእውነት መመላለስ መቻላችን ነው። ያን የተረዳነውን እውነት ወደ ተግባር መለወጥ መቻላችን ነው። ስለዚህ የእግዚአብሔርን ቃል በምናጠናበት ጊዜ ፀጉር ሰንጥቀን የሆነ ነገር ቆፍረን አዲስና እንግዳ ነገር ለመነጋገር ሳይሆን ምንድን ነው፣ እንዴት ነው የሚለውን መረዳት፣ ምንድን ነው ይሄ ክፍል የሚለው ምን አይነት መልእክት ነው ለእኔ ያለው የሚለውን መረዳት እና ያን መልእክት ደግሞ እንዴት አድርጌ ነው የምተገብረው፣ እንዴት ነው የህይወቴ ክፍል የማደርገው የሚለውን ነገር መማር ነው የሚያስፈልገን። ስለዚህ ሁል ጊዜ እንደምንለው አንድን ነገር ብናውቀውም እስካላደረግነው ድረስ በተግባር አላወቅነውም ማለት ነው። ወተት ነጭ ነው፣ ቁጭ ብሎ እናየዋለን።
እስካልጠጣነው ድረስ ተጠቃሚዎች አይደለንም። የእግዚአብሔርን እውነት አሁን የምንማረው እውነት በጣም ቀላል ነው፣ ደጋግሞ የተሰማ ነገር ነው። ነገር ግን በዚህ ውስጥ በምንሰማው ነገር ውስጥ የተለየና ስውር የሆነ ነገር ለማግኘት ሳይሆን ጸጋን ለመካፈል የምናደርግበትን ጸጋ የእግዚአብሔር ቃል ኃይል አለው። ስንሰማው ቀላልም ቢሆን ግን በሕይወታችን ታላቅ ነገር ያደርጋል። ቤታችን ይለውጣል፣ ሕይወታችን ይለውጣል። በልባችን ላይ የሚዘራ የመለኮት ቃል፣ በቤታችን ላይ የሚዘራ የመለኮት ቃል፣ በትዳር ላይ፣ በልጆች ላይ፣ በስራ ላይ የሚዘራ የመለኮት ቃል እግዚአብሔር ያሰበውን አይነት ፍሬ እንድናፈራ ያስችለናል። ስለዚህ ልባችንን ለቃሉ ስንከፍት ምስጢራዊ በቃ ድብቅ የሆነ ስውር የሆነ ማንም ተረድቶት የማያውቅ ማንም ሰምቶት የማያውቅ ነገር ለመስማት ሳይሆን በምንሰማው ነገር ውስጥ ጸጋን ለመካፈልና ሕይወታችን ደግሞ እንዲለወጥ ለማድረግ መሆን መቻል አለበት። ስለዚህ ወደዚህ ወደ ጥናቱ ልመለስና መጀመሪያ እንግዲህ የምናየው የልጆችና የወላጆችን ኃላፊነት ነው የምንመለከተው። የመጀመሪያው እሱን እናያለን። ቀጥሎ ደግሞ የአገልጋዮችና የጌቶችን ኃላፊነት እንመለከታለን ማለት ነው። የልጆች ኃላፊነት ስንል በአንደኛ ደረጃ እንግዲህ የልጆች ኃላፊነት ስንል በቤተሰባዊ ግንኙነት ውስጥ ልጆች ሊያደርጉት የሚገባ ነገር እና ሊወጡት የሚገባ ኃላፊነት ማለታችን ነው። ልጆች ወላጆቻቸውን በተመለከተ ሊያደርጉት የሚገባ ልጆች ስንል የዕድሜ ልጅነት አይደለም፣ ልጅ መሆን ማለት ነው። ትልቅም ልንሆን እንችላለን። ልጆች የወለድን ሰዎች ልንሆን እንችላለን። ስቲል ለወላጆቻችን ልጆች ነን። ስለዚህ እኛ ለወላጆቻችን ልጆች የሆነን ምንድን ነው ልናደርግ የሚገባ? እንደገና ልጆች አሉን። ልጆቻችንስ ምንድን ነው እንዲያደርጉ ልናስተምራቸውና መንገድ ልናሳያቸው የሚገባ የሚለውን ነገር እንመለከታለን። እንደምታውቁት የእግዚአብሔር በረከት ትውልዳዊ ነው። እርግማንም በረከትም ትውልዳዊ ነው። ማለትም እኛ የተባረከ የቤተሰብ አመራር የቤተሰብ አካሄድ ካለን ልጆቻችን እስከ ልጅ ልጆቻችን ያ በረከት ሊቀጥል ይችላል። እርግማንም ልክ እንደዚሁ ነው። ስለዚህ ይሄ ትምህርት በጣም አስፈላጊ ነው። ይሄ መጽሐፍ ቅዱስ ጥናት እናትና አባታቸውን ወይም ወላጆቻቸውን ማክበር የመጀመሪያ ትእዛዝ መሆኑን መገንዘብ ያስፈልጋል። ልጆች እናትና አባታቸውን ማክበር የመጀመሪያ ትእዛዝ መሆኑን መገንዘብ ይኖርባቸዋል። ይህ ማለት ለወላጆቻችን የምንታዘዘው የመጀመሪያ እግዚአብሔር አስቀድሞ ያዘዘው ትእዛዝ ስለሆነ እንደሆነ መገንዘብ ያስፈልገናል። ምዕራፍ 6 ላይ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና ይላል። መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትና እናትህን አክብር፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት ይላል። ልጆች ወላጆቻቸውን ማክበር ያለባቸው በሁለት ምክንያት ነው። አንደኛው የሚገባ ስለሆነ፣ የሚገባ ስንል እንግዲህ እዚህ ላይ ተደጋግሞ ምዕራፍ 4ም ላይ ምዕራፍ 5ም ላይ የማይገባና የሚገባ የሚል አለ። ማለት ለተጠራ ነው ሰዎች የማይገባ አይነት ምልልስ አለ፣ ለተጠራ ነው ሰዎች የሚገባ አይነት ምልልስ አለ። ለተቀበልነው ሕይወት፣ ለበራልን ብርሃን፣ እግዚአብሔር ላደረገልን ማድረግ የሚገባ አይነት አመላለስ አለ ብለናል እስካሁን በነበረን ጥናትና እዚህም ክፍል ላይ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና። ስለዚህ ልጆች ለወላጆቻቸው መታዘዝ ያለባቸው የሚገባ ስለሆነ ነው። የሚገባ ስለሆነ አንደኛው ይሄ ነው። ሁለተኛው ደግሞ የቀደመ ትእዛዝ፣ እናትና አባትን አክብር የሚለው የእግዚአብሔር የቀደመ ትእዛዝ ስለሆነ ነው። በሁለቱ ምክንያት ልጆች ወላጆቻቸውን ማክበር አለባቸው። ይሄ ለምንድን ነው የሚያከብሩት? ክርስቲያን ስለሆነ። ለክርስቲያን ሕይወት ልጅ ወላጁን አለማክበር የማይገባ ምልልስ ነው። ለተቀበለው ሕይወት፣ ለበራለት ብርሃን፣ ለሰማው ወንጌል፣ ለተማረው ትምህርት የማይመጥን አይነት ነው ለወላጅ አለመታዘዝ፣ ትልቅ የምንሆን ትንሽ የምንሆን። ስለዚህ ለተቀበልነው የክርስትና ሕይወት የሚመጥን ስለሆነ የሚገባ ስለሆነ the right thing to do ማለት ነው፣ ልናደርገው የሚገባ ነገር ስለሆነ ለወላጆቻችን መታዘዝ ይኖርብናል፣ ወይም ወላጆቻችንን ማክበር ይኖርብናል።
ሁለተኛው ደግሞ የቀደመች ትእዛዝ ነች። የቀደመች ትእዛዝ ብቻ ሳትሆን ከሱ ጋር የተያያዘ ደግሞ የተስፋ ቃል አለ። መልካም እንዲሆንልህ በምድር ሕይወትህ እንዲረዝም ይላል። ሁለት ነገር አብሮ የተያያዘ ነገር አለ። ስለዚህ የምንታዘዝበት ምክንያት በጌታ ላለ ሰው የሚገባ ስለሆነ፣ ለክርስቲያን የሚገባ ስለሆነ፣ የክብር ተስፋ ፍጻሜ ለተያዘለት ሰው የሚገባ ስለሆነ፣ በሁለተኛ ደረጃ ደግሞ የቀደመ ትእዛዝ ስለሆነ ነው። ይህቺ የቀደመ ትእዛዝ የምንላት የተስፋ ቃል ያላት መሆኑን ማወቅ በጣም አስፈላጊ ነው። ያ የተስፋ ቃል ምንድን ነው? መልካም ይሆንልሃል። ለእናትና አባትህ ብትታዘዝ፣ እናትና አባትህን ብታከብር መልካም ይሆንልሃል የሚል የተስፋ ቃል አለው። ይሄ መልካም ይሆንልሃል ማለት ሻላም ወይም ሻሎም የምንለው መሳካት፣ መከናወን፣ የተባረከ ሰው መሆን፣ ሞገስ ያለው ሰው መሆን፣ ተሰሚነት፣ ተቀባይነት ያለው ሰው መሆን። እናትና አባቱን የማያከብር ሰው በእግዚአብሔር ዘንድ ክብር የለውም፣ በፍጥረት ዘንድ ሞገስ የለውም፣ ተሰሚነት፣ ተደማጭነትን ያጣል። ነገሮች መልካም አይሆኑለትም። መልካም ስኬትም በሕይወት ገንዘብ ሊቆጥር ይችላል፣ ስኬት ላይኖረው ይችላል። ይሄን እንግዲህ ዝም ብለን በዙሪያችን ያሉ ለወላጆቻቸው የሚታዘዙ ለወላጆቻቸው ግድ የሚላቸውን እውነተኛ የሆኑ ሰዎችን ብንመለከት ሕይወታቸው ከዛ ምን እንደሚመስል ማየት እንችላለን። እንዲያውም ይሄ እንደ ትልቅ ነገ ምንድን ነው? ለምሳሌ ወጣቶች ይሄን የምትሰሙ ካላችሁ ወደ ጋብቻ ስትሄዱ የምታገቡት ወንድ ወይም የምታገቧት ሴት ለወላጆቻቸው የሚታዘዙ ናቸው ወይ የሚለውን ማረጋገጥ ያስፈልጋል። ቤት ውስጥ ጋጠወጥ የሆነን ሰው ብታገቡ ነገ በስኬትና ክንውን በቤታችሁ ሊኖር አይችልም። ስለዚህ አንድ መለኪያ መሆን ያለበት፣ በጋብቻ እንኳን መለኪያ መሆን ያለበት መልክና ቁመና አይደለም። የመጀመሪያው መለኪያ መሆን ያለበት ለጌታ መታዘዝ ነው። ለጌታ መታዘዝ ማለት ደግሞ እናትና አባትህን አክብር የሚለውን ማየት ነው። ስለዚህ የምታገቧት ልጅ ወይም የምታገቡት ልጅ እናትና አባቶቹ ጋር ያለው ግንኙነት ምን ይመስላል? በእርግጥ ያው ሰው እናትና አባቱን ይተዋል፣ በሚስቱ ይጣበቃል ለሚለው ነገር መገዛት የሚችል መሆን አለበት። ነገር ግን ደግሞ እናትና አባቱን የሚያከብር መሆን መቻል አለበት። ነገ የሚገነባው ሕይወት ከዚህ ላይ የሚመሰረት ስለሆነ እዚህ ጋር ስህተት ካለ አስቸጋሪ ነገር ነው የሚሆነው። ስለዚህ መልካም ይሆንልሃል፣ መልካም እንዲሆንልህ እናትና አባትህን አክብር ይላል እና ልጆቻችን ይሄን ማወቅ አለባቸው። እኛም ይሄን ማወቅ አለብን ለወላጆቻችን፣ እኛም ራሳችን፣ ልጆቻችንም ደግሞ ለእኛ መታዘዝ ያለባቸው መልካም እንዲሆንላቸው ነው። እኛም መታዘዝን የምናስተምራቸው ነጋቸው የተሳካና የተከናወነ መልካም የሚሆንላቸው ልጆች እንዲሆኑ ነው። ዝም ብለን የምናቀብጣቸው ከሆነ፣ ዝም ብለን የምናበላሻቸው፣ ስድ የምንለቃቸው ከሆነ እግዚአብሔር እኮ ስለ አሮን ሲናገር አሮን ሕዝቡን መረን ለቆታል አለ። እግዚአብሔር አይፈልግም መረን የሚለቅ ወላጅ እንዲኖር እግዚአብሔር አይፈልግም። ይሄ መውደድ ማለት መረን መልቀቅ ማለት አይደለም። ለአብርሃም የተገባለትን ተስፋ እግዚአብሔር ከአብርሃም በእውነት ከወዳጄ የምሰውረው ነገር አለን ካለ በኋላ የተናገረው ነገር ምንድን ነው? ዘሩን በመልካም ስርዓት እንደሚመራ አውቃለሁና ነው ያለው። እግዚአብሔር የሰጠንን ልጆች እንደ ወላጅ እንዴት አድርገን እንደምንመራቸው እግዚአብሔር ይመለከታል። ስለዚህ በአግባብ መምራት ግዴታችን ነው ማለት ነው። ግዴታችን ነው። ነገ እንዲሳካላቸው እና እንዲከናወንላቸው፣ መልካም ሕይወት እንዲኖራቸው፣ መልካም ትዳር፣ መልካም ፍጻሜ እንዲኖራቸው ልጆቻችን የምንፈልግ ከሆነ የፈለጉትን ሁሉ እንዲያደርጉ መረን መልቀቅ ሳይሆን የጌታን መንገድና ስርዓት ለወላጆቻቸው ማለት ለእኛ ለራሱ እንዲታዘዙ፣ እንዲሰሙ፣ እንዲያደምጡ ማስተማር ያስፈልጋል ማለት ነው። ሁለተኛው ዕድሜህ በምድር እንዲረዝም ነው የሚለው። ወላጁን የሚያከብር ሰው ይሄ ወላጅህን አክብር የሚለው አባትና እናትህን አክብር የሚለው ቃል ተያይዞ ያለው የተስፋ ቃል መከናወንና በምድር ላይ ዕድሜ መርዘም ነው። በምድር ላይ ዕድሜ መርዘም ማለት ምን ማለት ነው? የዘመንህን ቁጥር እሞላዋለሁ የሚል የተስፋ ቃል አለ አይደለ? መጽሐፍ ቅዱስ ላይ ያ የተስፋ ቃል በሕይወታችን እንዲፈጸም ትሪገር የሚያደርግ ቃል ነው ማለት ነው። ማለት ያን የተስፋ ቃል በሕይወታችን የሚያነቃቃ ስራ ላይ የሚያውለው ምንድን ነው? የዘመንህን ቁጥር እሞላዋለሁ እያልን 10 ጊዜ ማወጃችን አያደርገውም። ለእናትና
ለአባቶቻችን ለወላጆቻችን መታዘዛችን ግን ይሄን የተስፋ ቃል አክቲቬት ያደርገዋል በህይወታችን ማለት ነው። እያንዳንዱን ነገር አክቲቬት የሚያደርግ የእግዚአብሔር ትእዛዝ አለ። እህልና ውሃን እባርካለሁ፣ እጅህን ስራ እባርካለሁ ሲል እንዴት አድርጎ ይባርከዋል? እንዲባርክ ያዘዘን ትእዛዝ አለ። ያን ትእዛዝ መፈጸም ይኖርብናል። በምድር ላይ እድሜህን አስረዝማለሁ ወይም ደግሞ ይሄ እድሜ መርዘም ማለት የተሰጠን የእድሜ ቁጥር መሙላት ማለት ነው። ምን ሳይሆን የባከነ እድሜ ሳይኖረን። አንዳንዱ ሰው እድሜው ረዥም ይሆናል ግን የባከነ ይሆናል፣ ፍሬያማ ያልሆነ። አንዳንዱ ሰው ደግሞ እግዚአብሔር እንዲኖር ከወሰነለት እድሜ ያጠረ ይሆናል እና ይሄ በምድር ላይ እድሜህን እንዲረዝም የሚለውን እድሜህን ቁጥር ሞላዋለሁ በሚለው መተርጎም እንችላለን። እናትና አባቱን የሚታዘዝ ሰው የእድሜው ቁጥር የተሞላ ሰው ነው ማለት የእድሜውን ቁጥር በሙላት በፍሬያማነት በውጤታማነት የሚኖር ሰው ነው ማለት ነው። ካልሆነስ እድሜው ይባክንበታል ወይ ያጥርበታል። ያጥርበታል ማለት 40 ዓመት መኖር ሲገባው 30 ዓመት ሊኖር ይችላል፣ 35 ዓመት ሊኖር ይችላል። አንዳንዱ ደግሞ 40 ዓመት ይኖራል ግን የባከነ ፍሬያማ ያልሆነ ውጤታማ ያልሆነ ይሆናል። ስለዚህ እናትና አባትን መታዘዝ በአጠቃላይ መንፈሳዊ ወላጆችንም ስጋዊ ወላጆቻችንንም መታዘዝ ታላላቆችንም ማክበር የተያያዘ ነው። ታላላቆችንም ማክበር በእግዚአብሔር ቃል የተቀመጠ እውነት ነው። ይሄ እውነት ተያይዞ ያለው የተስፋ ቃል እንዳልኩት ፍሬያማ የሆነ የዕድሜ ዘመን የምድር የዕድሜ ዘመን እንዲኖረን የዘመናችን ቁጥር ሙሉ እንዲሆን የሚረዳን ነው የሚሆነው። ስለዚህ ልጆቻችን ይሄን በረከት እንዲደሰቱበት መንገዱን ማሳየት ያስፈልጋል። እኛም በዚህ መንገድ መመላለስ ያስፈልጋል። ለወላጆቻችሁ በጌታ ታዘዙ የሚል ቃል እዚህ ላይ እናነባለን። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ። እቺ በጌታ ኢን ዘ ሎርድ በጌታ ታዘዙ የሚለው ቃል የሚያመለክተው ክርስቶስን ከማክበርና ክርስቶስን ከመውደድ በመነጨ ማድረግ እንዳለብን ነው። እናትና አባቶቻችን ወላጆቻችን የሚወደድ አይነት የወላጅ ባህሪ ሁሉ ላይኖራቸው ይችላል። ጥሩም ሰዎች ላይሆኑ ይችላሉ። ጠጭ ሊሆን ይችላል፣ አንዳንዴ ተሳዳቢ ሊሆን ይችላል ወላጅ፣ ወይም ደግሞ ሌላ ካራክተር ያለው ሊሆን ይችላል። የምንታዘዛቸው ጥሩ ስለሆኑን ብቻ አይደለም ማለት ነው። በጌታ ነው የምንታዘዛቸው። ጌታን ከመውደድና ጌታን ከማክበር የእሱን መንግስት ስርዓት እና እውነት ከመጠበቅ ልክ ለጌታ እንደመታዘዝ ቆጥረን ነው ለወላጆቻችን የምንታዘዘው። ምን ማለት ነው? ለወላጆቻችን ጌታ ባስቀመጠው መስመር ስንታዘዝ፣ ወላጆቻችንን ስናከብር ጌታን እያከበርን ነው። ስለ ጌታ ብለን ነው፣ ስለ እነሱ መልካም ማንነትና ስለሚያደርጉልን በጎነት ጥሩ ወላጆቼ ስለሆኑ ለጥሩ ወላጆቼ ብታዘዝ፣ ጥሩ ወላጆች ደግሞ የሌሏቸው ማመፅ አለባቸው ማለት አይደለም። በጌታ ነው የሚለውና ይሄ ሊሰመርበት የሚገባ ጉዳይ ነው ማለት ነው። ለወላጆቻችን በጌታ መታዘዝ የሚለው ወላጆች ምንም አይነት ባህሪ ይኖራቸው ልጆች ማክበር ያለባቸው በጌታ ነው። ማክበር ያለባቸው በጌታ ነው። ይሄ የባልና ሚስትን ግንኙነት በተመለከተ ምዕራፍ 5 ላይ ይሄን ይናገራል። በክርስቶስ መከባበርና መቀባበል እንዳለብን በሰውየው ግላዊ ማንነት ብቻ አይደለም። እሱን ዋጋ መስጠት መልካም ነው። ደካማ ማንነት ሲኖር መታገስ፣ ስለ ጌታ ስንል ጥሩ ማንነት ሲኖር ያን ጥሩ ማንነት ማድነቅ፣ ማክበር፣ መንከባከብ መልካም ነው። ጥሩ ማንነት ግን ባል ባይኖረው ወይ ሚስት ባይኖራት ወይ ደግሞ የሚመራን ሰው ባይኖረው ያን ነገር ስለ ጌታ ብለን ወይም በጌታ ስለሆነ ጌታን የመታዘዝ መንገድ ስለሆነ ጌታን የማምለኪያ መንገድ ስለሆነ እግዚአብሔር በቤተሰብ ውስጥ ያጸናውን የመሰረተውን መርህ መጠበቅ ማለት ጌታን ማምለክ ማለት ነው። ስለዚህ ጌታን ስለማምለክ ለጌታ ስለመገዛት ብለን ከልባችን ከእውነታችን ነው ለወላጆቻችን መታዘዝ ያለብን። ይሄ እንግዲህ የልጆች ኃላፊነት ነው። ሁለተኛው ደግሞ የአባቶች ኃላፊነት ነው። የአባቶችን ኃላፊነት በተመለከተ እዚሁ ላይ ተቀምጦ እናገኘዋለን። ቁጥር 4 ላይ እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው ይላል። አባት የቤተሰቡ መሪ ስለሆነ ነው እንጂ ያው ወላጆች ማለት ነው። ወላጆች ማለት ነው። ይሄን በደንብ ደግሞ እንድናየው በተግባራዊ ህይወታችን ወይም ከተግባራዊ ህይወታችን አውድ ተነስተን እንድንመለከተው እፈልጋለሁ።
የአባቶች ኃላፊነት ምንድነው? ልጆቻቸውን ማስቆጣት የለባቸውም። አታስቆጧቸው ይላል። እንግሊዘኛው ኢንቮክ አታድርጓቸው የሚል ለመጥፎ ምላሽ አታነሳሷቸው ማለት ነው። ወላጆች በተለይም አባቶች ልጆቻቸውን ማስቆጣት ማለትም ለመጥፎ ምላሽ ማነሳሳት የለባቸው። ምንናገረውና የምናደርገው ነገር ልጆቻችን አውት ኦፍ ካራክተር እንዲሆኑ የሚያደርግ መሆን የለበትም። ለክፉ ንግግርና ለክፉ ድርጊት ልጆቻችን እንዳናነሳሳቸው ጥንቃቄ ማድረግ አለብን። ምክንያቱም በእኛ ላይ ያን ማድረጋቸው ቅድም ያልነውን ሁለት በጎ ነገር ያሳጣቸዋል። መልካም እንዲሆንላቸው እና ደግሞ በምድር ዕድሜህ እንዲረዝም የሚለውን ነገር ያጣሉ። ከኛ ጋር ምንም እንኳን ቤተሰብ ብንሆን አንተ አንቺ ተባብለን ተናነቀን ስንነጋገር የእግዚአብሔርን ትእዛዝ እንተላለፋለን። ስለዚህ ልጆቻችን ኤኒሃው እንዲናገሩን የሚያደርግ ወይም ደግሞ አላግባብ የሆነ እርምጃ በእኛ ላይ እንዲወስዱ የሚያደርግ ነገር ማድረግ የለብንም። ልጆቻችንን ለዛ ማነሳሳት የለብንም። ጥንቃቄ ማድረግ አለብን። ስለተበሳጨን ስለተቆጣን በየሰዓቱና በየደቂቃው እየተናገርን ልጆቻችንን ለቁጣም ለክፉ አክሽንም ማነሳሳት የለብንም። አታስቆጧቸው የሚለው ቃል ያ ነው። አታስቆጧቸው ማለት በጣም ጥንቃቄ ልናደርግ ይገባል። የእኛንና የእነሱን ግንኙነት ብቻ አይደለም ኮንሲደር ማድረግ ያለብን፣ መገንዘብ ግንዛቤ ውስጥ ማስገባት ያለብን እግዚአብሔር የሚባል ነው። ልጆቼ ወደ እኔ በሚያደርጉት ነገር እኔ እንኳን ባይከፋኝ፣ እኔ እንኳን ስሜቴ ባይጎዳ፣ ግን እነሱ በእኔ ላይ ክፉ ነገር ቢያደርጉ ይጎዱብኛል ልጆቼ። ስለዚህ ክፉ እንዳያደርጉ ማነሳሳትን መቀነስ አለብኝ ማለት ነው። አይን ያልቀየመውም የፈለገ ይሁንና የፈለገ ይናገር የፈለገ ያድርግ ብል እኔ ባልቀየመው የእግዚአብሔርን ስርዓት ስላበላሸ ልጄ ይጎዳል። እግዚአብሔር ያስቀመጠውን መንገድ በወላጅና በልጅ መካከል ሊኖር የሚገባውን ስርዓት ስላልጠበቁ ልጆቼ ይጎዳሉ። ከዚህ የተነሳ አባቶች ልጆቻቸውን ለመጥፎ ምላሽ እንዳያነሳሱ ጥንቃቄ ማድረግ አለባቸው። ፕሊስ ምሰሙኝ አባቶች፣ እናቶች ይህን ጥንቃቄ ማድረግ በጣም ያስፈልጋል። ለልጆቻችን ከምናደርገው ጥንቃቄ ውስጥ ግንኙነታችን ይሄ ቸርች ውስጥ ነው። እኔም ከመመኑ ጋር የሚኖረኝ ግንኙነት መመኑ ጋር የሆነ አግባብ የሌለው ግንኙነት በመፍጠር መመኑ ተመልሶ ደግሞ እኔን እንደፈለገ እንዲናገር እንደፈለገ እንዲያደርግ ኢትስ ኦኬ፣ እኔ ምንም የጌታ ነኝ አይከፋኝም፣ የፈለጋችሁ ብትሉ የፈለጋችሁ ብታደርጉ ኢትስ ኦኬ ብል ያ የሚያደርግብኝ ሰው ግን ይጎዳል። ጌታ ኢየሱስ ለዛ እኮ ነው የሚያደርጉትን አያውቁምና ይቅር በላቸው ማለት እኔ ላይ ሊያደርጉ የማይገባቸውን ነው ያደረጉት፣ በዚህ ምክንያት ግን ሊጎዱብኝ ነው ማለቱ ነው። ስለዚህ ሰዎች እንዲጎዱ ወደኛ በሚያደርጉት ነገር እንዲጎዱ የሚያደርግ ማሰናከያ ማስቀመጥ የለብንም። ልጆች ወላጆቻቸውን በመበደል እንዳይጎዱ ጥንቃቄ ማድረግ ያስፈልጋል። አለማወቅ ሊጎዳቸው ይችላል እና ልጆቻችን በጣም ከመውደዳችን ከይሉኝታችን የተነሳ እንዳያውቁ አድርገን ተሸክመናቸው ክፉና መጥፎ ባህሪያቸውን ደግሞ ተሸክመን ማስቆጣት ሌላ ነገር ሆኖ ደግሞ በጣም የተለጠጠ ትዕግስትና የተለጠጠ ቸልተኝነትም ሊሆን ይችላል ኑሮ ደግሞ ልጆቻችን አሁንም ኤኒሃው አክት እንዲያደርጉ እንዲናገሩ ካደረግናቸው አሁንም ሌላ ጉዳት ነው። ይሄ የኤሊን ቤተሰብ ማየት ትችላላችሁ። ኤሊ ልጆቹን መረን እንዲሄዱ ስለወደዳቸው ማለት ነው ተዋቸው። እሱም ተጎዳ። እግዚአብሔር አንተ ልጆችን መረን ለቀሃል አለው። እግዚአብሔር ማለ በሱ ቤት ውስጥ ከእንግዲህ በኋላ የክህነት ስርዓት እንደማይኖር ማለት ነው። ሁለተኛ ልጆቹን እግዚአብሔር ተቆጣ፣ ቀጸፈና ይሄን ጥንቃቄ ማድረግ በጣም ያስፈልጋል። ስለዚህ ልጆቻችሁን አታስቆጡ። ይሄ የወላጆች ኃላፊነት ነው። ሁለተኛ ልጆቻችሁን በጌታ ምክርና ተግሳጽ አሳድጉ። ሁለተኛው ኃላፊነት ወላጆች ወይም አባቶች ልጆቻቸውን በጌታ ምክርና ተግሳጽ ማሳደግ አለባቸው። አሁንም እዚህ ጋር በጌታ የሚል አለ። በጌታ ማለት ምንድነው? የራሳችንን ነገር ኢምፖዝ ማድረግ የለብንም ማለት ነው። የራሴ ፍላጎት አለ፣ የራሴ መውደድ አለ፣ የራሴ መጥላት አለ፣ የራሴ እንዲሆን የምፈልገው ነገር አለ። ያን እየወሰድኩ ልጆቼ ላይ መዘፍዘፍ የለብኝም። በጌታ ነው። በጌታ የሆነውን ነገር ነው ተግሳጼም ምክሬም በጌታ መሆን አለበት። ልክ አንድ ካህን ምዕመኑን እንደሚያደርግ አንድ ወላጅ ደግሞ ልጆቹን እንደዛ ማድረግ አለበት።
ግላዊ የሆነውን ነገር ልጆቼ ናቸውና እንደፈለግኩ እናገራለሁ፣ እንደፈለግኩ አደርጋለሁ፣ ወደ ፈለግኩት አቅጣጫ አመራቸዋለሁ፣ የፈለግኩትን ነገር እንዲሆኑ መብቱ አለኝ ማለት የለበትም። በጌታ ነው መገሰጽም ማስተማርም ያለብን ማለት ነው። እዚህ ላይ ያለው አንዱ ተግዳሮት እኛ ራሱ የጌታን አለማወቅ ሊሆን ይችላል። ወላጆች ብዙ ጊዜ ልጆቻቸውን በጌታ ምክርና ተግሳጽ ለማሳደግ አቅም ሊያንሳቸው ይችላል። ከምን የተነሳ? እነሱ ራሳቸው የጌታን ምክርና ተግሳጽ ያልተከተሉ፣ መንገዱንም የማያውቁ እንዲሁ ቸርች ዝም ብለው የሚመላለሱ ከሆኑ ልጆቻቸው እንዴት አድርገው በጌታ ምክርና ተግሳጽ ሊያሳድጓቸው ይችላሉ? ስለዚህ አስቀድመን እኛ ወላጆች ራሳችን በጌታ ምክርና ተግሳጽ ማደግ ይኖርብናል። የአባቶች እንግዲህ አንዱና ዋናው ፈተና የጌታ ምክርና ተግሳጽን አለማወቅ እና ልጆቻቸውን በመሰላቸው መንገድ የመምራት ፈተና ነው። ያ ደግሞ ተጠያቂነት በጌታ ፊት ያመጣል። ልጆች ሰጥቼ ነበር፣ በእኔ ስርዓትና በእኔ መንገድ መራሃቸው ወይ መራሻቸው ወይ የሚል ጥያቄ ያመጣል። ይሄ ሁለተኛው ነገር ነው። ሶስተኛው በዚህ በመጀመሪያው ጥናታችን ክፍል የምናየው የአገልጋዮች ኃላፊነት ነው። ሶስተኛው የአገልጋዮች ኃላፊነት ነው። ከቁጥር 5 እስከ 8 ምዕራፍ 6 ቁጥር 5 እስከ 8 የምናገኘው ነው። እሱን ብናነበውም መልካም ነው። ቁጥር 5 ጀምሮ ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በሥጋ ጌቶቻችሁ ለሆኑ ታዘዙ። የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ። ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ። ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ በብድራት እንዲቀበለው ታውቃላችሁና። በጣም አስገራሚ ጥበብ ነው። በአሰሪና በሰራተኛ በጌታና በድሮ ቋንቋ ደግሞ በጌታና በባሪያ መካከል ሊኖረው፣ ይሄ ለክርስቲያኖች ነው የተጻፈው፣ በጌታ ላሉ ማለት ነው። አገልጋዮች፣ በጌታ ያሉ አገልጋዮች ከአሰሪዎቻቸው ከጌቶቻቸው ጋር የሚኖራቸው ግንኙነት ለክርስትና የሚገባ ለወንጌል የሚገባ ለጥሪያቸው የሚገባ ሕይወት ሲኖሩ ይሄ ግዴታ ነው ማለት ነው። ምንድን ነው የሚለው? ባሪያዎች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በሥጋ ጌቶቻችሁ ለሆኑ ታዘዙ። በሥጋ ጌቶቻችሁ ናቸው። አሁን በጌታ አርነት ወጥቻለሁ፣ እኔ ማንም ጌታ የለብኝም፣ ማንም አለቃዬ አይደለም አትበሉ። ለእነሱ መታዘዝ አሁንም ልጆች በጌታ ለወላጆቻቸው እንደሚታዘዙ እናንተም በጌታ ደግሞ ለጌቶቻችሁ ታዘዙ ይላል። ይህን መታዘዝ የሚለው በምን መንገድ ነው መታዘዝ ያለባቸው? ዘርዘር አድርገን እናስቀምጠው። ምን ይላል? በፍርሃትና በመንቀጥቀጥ ይላል። በልብ ቅንነት ሲታዘዙ መታዘዝ ያለባቸው በፍርሃት በመንቀጥቀጥ በልብ ቅንነት። ሌላው ደግሞ በታይታ ባልሆነ ባለማስመሰል፣ እነሱ ስለሚያዩን ስለሚቆጣጠሩን ቆጥረው ስለሚቀበሉን ቆጥረው ስለሚሰጡን ሳይሆን ለጌታ እንደምናደርገው ማለት ነው። ለሰው ሳይሆን ለጌታ እንደምትገዙ በትጋት፣ ሌላው በትጋት በበጎ ፈቃድ። እነዚህን ሁሉ ዝርዝራቸው ያዟቸው። በትጋት በበጎ ፈቃድ፣ በፍርሃት በመንቀጥቀጥ በቅንነት ስንታዘዝ ማድረግ የሚገባን እነዚህን ነው። ይሄ መስሪያ ቤትም ሊሆን ይችላል። አሁን ባለው ሁኔታ የትኛውም ኦርጋናይዜሽን ስንሰራ ልናደርገው የሚገባን ነገር ምንድን ነው? የእግዚአብሔርን ፈቃድ እንደማድረግ ቆጥረን ማለት ነው። ይህን ስናደርግ ጌታን እያገለገልኩ ነው፣ ፈቃዱን እየፈጸምኩ ነው ብለን ጌታንም ደስ ለማሰኘት እንጂ ሰውን ደስ ለማሰኘት በሰው ለታይታ፣ እዚህ በደንብ ተቀምጧል። ለታይታ የምትገዙ አትሁኑ ይላል። ለታይታ ማለት አለቃችሁ ሲመጣ እሱ ፊት ሽር ጉድ ማለት፣ እሱ በሌለበት ጊዜ ደግሞ እንደፈለጋችሁ አይነት ወርወራችሁም ሰብራችሁም ወይ የሆነ ነገር አድርጋችሁ እስካልታያችሁ እስካልተደረሰባችሁ ድረስ አይነት ማለት ነው። እንደሱ አይሁን። ለጌታ እንደምታደርጉ አድርጋችሁ አድርጉት። ስለዚህ ይሄን ይላል። በፍርሃትና በመንቀጥቀጥ በቅንነት የእግዚአብሔርን ፈቃድ ለመፈጸም ለክርስቶስ እንደሚገዙ ሰዎች ራሳችን ቆጥረን በታይታ ሳይሆን ወይም ሰውን ደስ ለማሰኘት ሳይሆን ክርስቶስን እንደማገልገል አስበን ልናደርገው ይገባል ማለት ነው። ከዚህስ ደግሞ አገልጋዮች ለጌቶቻቸው ከመታዘዝ የሚጠበቀው መልካም
ነገር ምንድነው? ቁጥር 8 ላይ ታገኙታላችሁ። ቁጥር 8 ላይ ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፈቃድ ተገዙ። ባሪያ ቢሆን ወይም ጨዋ ሰው እያንዳንዱ የሚያደርገውን መልካም ነገር ሁሉ ከጌታ በብድራት እንዲቀበለው ታውቃላችሁና። ይህን ማወቅ አለባችሁ። ለሰው የምታደርጉትን ጨዋም ሁኑ ወይም ማለት ጌታም ሁኑ ባሪያም ሁኑ የምታደርገው ጌታም የሆነ ሰው ባሪያም የሆነ ሰው ቀጥሎ ለጌቶች ስለሚናገር ለሚያደርገው መልካም ነገር ሁሉ ከጌታ ዘንድ ብድራትን እንዲቀበል ታውቃላችሁ። ለሰዎች የምናደርገው ለምሳሌ ተቀጣሪ ሆኜ ለቀጠረኝ ሰው የማደርገው ከጌታ ዘንድ ብድራትን አገኝበታለሁ። የክርስትና መንገድ ለየት ያለ ነው ወገኖች። ከጌታ ዘንድ ብድራትን አገኝበታለሁ። ስለዚህ እዚህ ላይ የሚለው ብድራትን እንድትቀበሉ ታውቃላችሁ ነው የሚለው። ስለዚህ ነው በታይታ አታድርጉት፣ በቅንነት አድርጉት፣ በእውነት አድርጉት፣ በግብዝነትም አታድርጉት የሚለው እና መልካም ነገር የማድረግ ብድራትን ከጌታ መቀበል ነው። መልካም ነገር የሚያደርግ ሁሉ ጌታውም መልካም ቢያደርግ ሰራተኛውም ጌታውም መልካም ቢያደርግ ከጌታ ዘንድ ቁጥር 8 ላይ መልካም ብድራትን ትቀበላላችሁ ይላል። ያ ብድራት እንግዲህ ብዙ ነው። በዚህ ክፍል የማንተነትነው ነው ማለት ነው። ጌቶችስ በአራተኛ ደረጃ ጌቶችን ነው የምናየው። የጌቶች ኃላፊነት ወይም ያሰሪዎች እንበለው በአሁኑ ሰዓት የገዢዎች ኃላፊነት በጌታ የሆኑትን ነው፣ ሌሎችን አይደለም። በጌታ የሆኑ የጌቶች ወይም ያሰሪዎች፣ የአለቆች፣ የመሪዎች ኃላፊነት ምንድን ነው? አገልጋዮቻቸውን አንደኛ አገልጋዮቻቸውን ያላድሎ ይያዙ። ያላድሎ መያዝ። እግዚአብሔር በሰው ፊት አያደላም። ምን ማለት ነው? ኢቭን በእነሱና በሚያሰሯቸውና በእነሱ መካከል እንኳን እግዚአብሔር አድሎ አያደርግም። እኔ አለቃ ነኝ፣ እኔ መሪ ነኝ፣ እኔ አሰሪ ነኝ፣ እኔ እንደዚህ ነኝ ብሎ ንቆ ማየት የለበትም። ረግጦ መግዛት የለበትም። ያለ አድሎ ማድረግ አለበት። የእናንተ ጌታ የእነርሱም ጌታ መሆኑን እንዳትረሱ። ጌታ የሁለቱም ጌታ ነው። እዚህ ላይ ጌታ ሲናገር የሁለቱም ጌታ ነው። ቁጥር 9 ላይ እሱም ማንበብ እንችላለን። የአገልጋዩም የጌታውም ጌታ ነው ጌታ። ስለዚህ ሁለታችንም እኩል ነው የሚፈርደው። በሱ ፊት ስንቆም አንተ ጌታ ነህ ብሎ ሌላ፣ አንተ ደግሞ ባሪያ ነበርክ ብሎ ሌላ ነገር አያደርግም። ስለዚህ ጌቶች ይህን ማወቅ አለብን ማለት ነው። አሰሪዎች ይህን ማወቅ አለብን። አለቆች ይህን ማወቅ አለብን። ጌታ የሁለታችንም ጌታ ነው። ኢኳሊ ማለት ነው። ኢኳሊ። ስለዚህ እኛም በኃላፊነት ስሜት ልንመራቸው ይገባል። በእኩልነት ስሜት ልንመራቸው ይገባል። ይሄ በጣም አስፈላጊ ነው። በእርሱ ዘንድ አድሎ የለም፣ በጌታ ዘንድ በእኛም ዘንድ አድሎ መኖር የለበትም። ሁለተኛ አገልጋዮቻችሁን አታስፈራሩ ይላል። ቁጥር 9 ላይ እዛው ላይ ብናየው ምን ይላል? እናንተም ጌቶች ሆይ ዛቻውን ትታችሁ እንዲሁ አድርጉላቸው። መዛት፣ ማስፈራራት አስፈላጊ አይደለም። በመዛት፣ በማስፈራራት፣ በማስደንገጥ እንዲያገለግሉ ማድረግ፣ በማንቀጥቀጥ እንዲያገለግሉ ማድረግ የለብንም። ጌታ የኛ ጌታ እንዴት አድርጎ ነው እንድናገለግለው እያደረገን ያለው? ልክ በዛው መልኩ ነው እንዲያገለግሉ ማድረግ ያለብን። ስለዚህ መዛት የለብንም፣ ማስፈራራት የለብንም ማለት ነው። ጌቶች ወይም አሰሪዎች ወይም አለቆች የሚያሰሯቸውን ሰዎች ማስፈራራት የለባቸውም። በሚያሰሯቸው ሰዎች ላይ መዛት የለባቸውም። ይሄ ከጌታ ዘንድ መጥፎ ብድራት እንድንቀበል ያደርገናል። ስለዚህ ይሄን በጣም ጥንቃቄ ማድረግ ያስፈልጋል። በተለይ በጣም የሚያስደነግጥ ነገር አለ እዚህ ላይ ልንጠነቀቅበት የሚገባ። ምን ይላል? እናንተም ጌቶች ሆይ ዛቻውን ትታችሁ እንዲሁ አድርጉላቸው። በእነርሱና በእናንተ ላይ የሚገዛው ጌታ በእነርሱ ላይና በእናንተ ላይ የሚገዛው ጌታ በሰማይ እንዳለ ለሰው ፊት እንዳያደላ ታውቃላችሁና። ይሄን ጌታ ኢየሱስ ከነዚህ ከታናሾች በአንዱ ላይ ክፉ ነገር እንዳታደርጉ ተጠንቀቁ፣ መላእክቶቻቸው በሰማይ አባታችሁ ፊት ይቆማሉና ብሎ ተናግሯል። ከነዚህ ከተናናሾቹ በአንዱ ላይ ክፉ እንዳታደርጉ በሰማይ ያለው አባት ሪፖርት ይደርሰዋል ወይም ያውቃል፣ ያያል። ስለዚህ ሲያይ ምንድን ነው እርምጃ ይወስዳል ማለት ነው። እና የብዙ ሰው ቤት ልጆች መከራ ውስጥ የገቡት አብዛኛዎቹ፣ በተለይ የድሮዎቹ፣ አሁንም ቢሆን አለ እንደዛ። የድሮዎቹ አሁን
ገዢ የነበሩ በሀገራችን ላይ ሰውን ባሪያ ብለው በገንዘብ ገዝተው እንደ ዕቃ ሲጠቀሙ የኖሩ ሰዎች ዛሬ ልጆቻቸውና የልጅ ልጆቻቸው ምን ላይ ነው ያሉት? አንዳንዶቹ መሃን፣ አንዳንዶቹ የአእምሮ በሽተኛ፣ አንዳንዶቹ ኢቭን እኛ እንኳን የደረስንባቸው በዚህ ዘመን ማለት ነው ትዳራቸው የማይከናወን ህይወታቸው የተበላሸ በተለያየ ስራትና ባርነት ኢቭን ወደ ጌታ እንኳን መጥተው እውቀትን በማግኘት አእምሯቸው ካለመታደሱ የተነሳ ብዙ የምናውቃቸው እንዲህ ባለ ህይወት ወላጆቻቸው ባሪያ ሲገዙ የነበሩ የሚያሰራቸውን ሰዎች ጨቁነው ይገዙ የነበሩ ግፈኞች ልጆቻቸው ዛሬ ጥሩ ሁኔታ ላይ አይደለም ያሉት። እነሱም ይሄው ሀብት ንብረታቸው ነገራቸው ሁሉ ጸንቶ አታዩም። ስለዚህ በጣም ጥንቃቄ ማድረግ ያስፈልገናል። ጌታ በሰማይ ሆኖ የሁለታችንም ዳኛና ፈራጅ ነው። እግዚአብሔር እንዴት እንደሚፈርድ የናቡቴን ታሪክ ማስታወስ ያስፈልጋል። ናቡቴ ላይ አካብና ሚስቱ ኤልዛቤል ርስቱን ለመውሰድ እንዴት አይነት ሴራ እንዳሴሩ የውሸት ምስክርነት እንዳመጡና ባላቸው ስልጣን እና ባላቸው ኃይል ተመክተው ናቡቴን ያደረጉትን ታስታውሳላችሁ። ርስቱን ለመውሰድ ከዛ ርስቱን ወሰዱ። በጉልበታቸው ታምነው በማንነታቸው ተመክተው ማለት ነው። ግን በሰማይ ዳኛ አለ። የእሷን ደም ውሾች ላሱት። ታስታውሳላችሁ። የዛ ምክር ባለቤት የሆነችውን ኤልዛቤልን ውሾች ደሟን ላሱ። የከንቱ የደመ ከልብ ማለት የውሻ አሟሟት ሞተች። የንግስት አይደለም፣ የውሻ አሟሟት ነው የሞተችው። ለምን? የናቡቴ ጌታ የድሃው የምስኪኑ ያቅመ ቢሱ ያልተማረው ሰው ጌታ በሰማይ አለ። ስለዚህ ያለመማራቸውን አድቫንቴጅ፣ ያለማወቃቸውን አድቫንቴጅ፣ የኢኮኖሚ ስታተሳቸውን አድቫንቴጅ ተጠቅመን ሰዎችን የምንጎዳ ከሆነ ኢቭን መብታቸውን ላያውቁ ይችላሉ፣ ላይጠይቁ ይችላሉ። ስለዚህ መብታቸውን ስላላወቁና ስላልጠየቁ እኛ እንደፈለግን ያን አለማወቃቸውን የምንበዘብዝ ከሆነ በሰማይ ያለው አምላካችን እግዚአብሔር ይጠይቀናል። ብንችል እንዲያውቁ ማድረግ መብታቸውን፣ ካልሆነ ባያውቁም እኛ መብታቸውን መጠበቅ፣ ክብራቸውን መጠበቅ ያስፈልጋል። ያ ሲሆን እኛ ራሳችን የተባረክን እንሆናለን። ወላጆቻችን የተባረኩ፣ ልጆቻችን የተባረኩ ይሆናሉ። ቅድም የተገባው ተስፋ በህይወታችን ይከናወናል። እግዚአብሔር ይመስገን። ማለት ለመልካሙ ነገራችን እግዚአብሔር ብድራትን የሚሰጥ አምላክ ነው። ገላትያ ላይ አትሳቱ፣ ሰው ሁሉ የዘራውን ያንኑ ደግሞ ያጭዳል አይደለም የሚለው? አትሳቱ፣ ሰው ሁሉ የዘራውን ያንኑ ደግሞ ያጭዳል ማለት እግዚአብሔር አምላክ እንደየስራው ይከፍለዋል ይላል ደግሞ መጽሐፍ ቅዱስ። እና በባህል ተቀባይነት ያለው በመንግስትም ሳይቀር ተቀባይነት ያለው ከእግዚአብሔር ሕግና ስርዓት የሚጻረር የሰውን ሰውነት የሚገፍ ክብር የሚገፍ ነገር በፍጹም ማድረግ የለብንም። መንግስት ሊቀበሉ ይችላል። ለምሳሌ አቦርሽን መንግስት የተቀበለው ነው በብዙ ሀገር አይደለ? ወይም የተለያየ ራይት ነው ተብሎ ግን ደግሞ በእግዚአብሔር ዘንድ ራይትን መግፈፍ የሆነ ነገር አለ። ስለዚህ እግዚአብሔር ለሰው ልጅ ሰውን በመልኩና በምሳሌ ፈጥሮታልና የሰጠውን ያን ክብር መግፈፍ አደገኛ ነው፣ በጣም አደገኛ ነው። ሰራተኞችም ደግሞ እኔ በጌታ ነኝና ብለን እንደፈለግን መሆን በጌታ ስለሆንኩ እሱ ከኔ በምን ይበልጣል? ይሄ አቲቲዩድ አደገኛ ነገር ይዞብን ይመጣል። በጌታ ያ አንዱ ሞዴል ነው። ጌታ ጌታችን ነውና እዚህ በስጋ ያለውን ጌታችንን ሳንታዘዝ፣ በስጋ ላለው ጌታችን ታማኝ ሳንሆን፣ በስጋ ላለው ጌታችን እውነተኛ ሳንሆን ለማናየው ጌታ እውነተኛ ታዛዥ ልንሆን አንችልም። የሚፈተነው እውነተኛነታችን፣ ታዛዥነታችን እዚህ ጋር በስጋ ላሉ ጌቶቻችን፣ መሪዎቻችን ወይም አለቆቻችን በምናሳየው አክብሮት፣ መታዘዝ፣ እውነተኛነት ነው። በዛ ነው የሚታየው። ካልሆነ ግን ለጌታም እንደዛ ነው የምንሆነው። ውሸት ነው ለማናየው ጌታ። ይሄ ባህሪ ነው፣ ማንነት ነው። ያለመታዘዝ፣ አመፀኝነት፣ ግብዝነት፣ ውሸታምነት፣ አስመሳይነት ባህሪ ነው። ለጌታም እንደዛ ነው የሚሆነው። ሁለት ሰው ልንሆን አንችልም፣ አንድ ሰው ነው መሆን የምንችለው። ስለዚህ ለጌታ እውነተኛ ሆነን ለሰው ውሸተኛ መሆን አንችልም። ለሰው እውነተኛ ሳንሆን ለጌታ እውነተኛ መሆን አንችልም። ከዚህ አንጻር የዚህን ክፍል ትምህርት ሁላችንም ወደ ህይወታችን ወስደን በቸርች ውስጥም ያለን አገልጋዮች ብንሆን በየትኛውም የህይወት ጎዳና ላይ የተሰማራን ወላጆችም፣ አሰሪዎችም፣ ሰራተኞችም
ልጆችም ሁላችንም የእግዚአብሔርን መንግሥት ስርዓት ብንጠብቅ ስርዓቱ ይባርከናል፣ ስርዓቱ ይጠብቀናል፣ ስርዓቱ ያከብረናል፣ ስርዓቱ ደግሞ ያቀርብልናል። ይሄን ብዬ የዛሬውን ጥናት እጨርሳለሁ። እግዚአብሔር የመንግስቱን ስርዓት ለእኛ ለክርስቲያኖች በቤተሰብ፣ በቤተ ክርስቲያን፣ በስራ ቦታችን አስፍኖልናል። ያን የመንግስቱን ስርዓት ስንጠብቅ የመንግስቱ ኃይልና የመንግስቱ አቅርቦት ከኛ ጋር ይሆናል። ምን ማለት ነው? የመንግስቱ ኃይል ስንል እንዳንጠቃ፣ ትዳራችን እንዳይጠቃ፣ ቤታችን እንዳይጠቃ፣ ልጆቻችን እንዳይጠብቁ፣ ይሄ አሁን የምንለው የእግዚአብሔር ስልጣን እና መርህ ያለበት ውስጥ እግዚአብሔር ጥበቃ ያደርጋል። ሁለተኛ እግዚአብሔር አቅርቦት ያደርጋል። የእግዚአብሔር አቅርቦት ያከበርነው መንግስቱ ነው ይዞልን። በቤታችን መንግስቱን ስናከብር እግዚአብሔር አቅርቦትን ያመጣልናል፣ ጥበቃን ያመጣልናል። ከበሽታ፣ ከተግዳሮት፣ ከክፉ፣ ከሴራ፣ ከተለያየ ነገር ቤት፣ ትዳር፣ ህይወት፣ አገልግሎት፣ ስራ ይጠበቃል በስርዓቱ ስንመላለስ ማለት ነው። ስለዚህ የምናከብረው የእግዚአብሔር መንግስት ስርዓት የኃይሉና የአቅርቦቱ መስመር ነው ማለት ነው። በዛ በኩል ነው እግዚአብሔር ምሪትንም አቅርቦትንም ጥበቃንም ፕሮቪዥን፣ ዳይሬክሽን እና ደግሞ ፕሮቴክሽን እግዚአብሔር የሚያመጣልን በምንጠብቀው የመንግስቱ ስርዓት ውስጥ ነው። ስለዚህ የመንግስቱን ስርዓት በቤታችን ስንጠብቅ፣ የመንግስቱን ስርዓት በስራ ቦታችን ስንጠብቅ፣ የመንግስቱን ስርዓት በማንኛውም ግንኙነታችን ስንጠብቅ የእግዚአብሔር ፕሮቴክሽን፣ የእግዚአብሔር ጥበቃ፣ የእግዚአብሔር አቅርቦት እና የእግዚአብሔር ምሪት ይኖረናል። እግዚአብሔር በእነዚህ ነገሮች ይባርከናል። እድሜያችንም ደግሞ ውጤታማና ፍሬያማ ያደርግልናል። ጌታ ይባርካችሁ። ይህን ጥናት አብራችሁን እየቀጠላችሁ ስላለ እንግዲህ ወደ መጨረሻው ደርሰናል። በሚቀጥለው ሳምንት ደግሞ የመጨረሻውን ጥናት እናደርጋለን። አስተያየታችሁን በአለው ኢሜይል እና በልዩ ልዩ መንገዶች በዚህ ጥናት ምን ያህል እንደተጠቀማችሁ ብትነግሩን ያበረታታናል። በቀጣይ ጥናት ደግሞ በተለየ የእግዚአብሔር ጸጋ፣ የእግዚአብሔር ክብር እንገናኛለን። ጌታ ይባርካችሁ። ተባረኩ።